ጤና ይስጥልን እንደምንላችኋል 7 ሰዓት ነው አሁን ይህ የኢትዮጵያ ብሮድካስቲንግ ኮርፖሬሽን የብዛነትና የህዳሴ ድምጽ ነው አበይት ነጥቦቹን እናስቀድማለን በአዲስ አበባ የሚሰሩ የልማት ስራዎችን የሚያከናውኑ ተቋማት በቅንጅት መስራት የሚያስችላቸው ደንብ በቅርቡ ተግባር ላይ እንደሚውል የአዲስ አበባ ኮንስትራክሽን ቢሮ አስታወቀ ፕሬዝዳንት ዶናልድ ትራምፕ ሬክስ ቲለርሰን ጋር በፖሊሲ ጉዳዮች ላይ ልዩነት በመፍጠራቸው ከስልጣናቸው ማንሳታቸውን አስታውቋል የሁለቱ አለመስማማት የኢራን የኒውክሌር ስምምነትን ጨምሮ በዋና የውጭ ጉዳይ ፖሊሲ ላይ ልዩነታቸው ተንጸባርቋል አብራችሁን ቆዩ ሰለሞን ኃይለ ኢየሱስ ነኝ ቀዳሚ ወደሆነው ዜና አልፋለሁ ከበልግ እርሻ የተሻለ ውጤት ለማግኘት ሁሉንም አማራጮች ተጠቅመው እየሰሩ መሆናቸውን የሲዳማ ዞን አርሶ አደሮች ተናገሩ አርሶ አደሮቹ የተሻለ ምርት ለማግኘት ይሁን ወደ ገበያ ለማቅረብ ሰላም ዋነኛ ጉዳይ በመሆኑ ለዘላቂ ሰላም የድርሻቸውን እንደሚያበረክቱ ነው የተናገሩት ሚካኤል ገዙ ከሐዋሳ ተጨማሪውን ዝርዝር ልኮልናል አቶ በለጠ አንጁሎ በሲዳማ ዞን የዶሬ ባፈና ቀበሌ አርሶ አደር ናቸው ጊዜው ለበልግ እርሻ የማሳ ዝግጅት የሚያደርጉበት ወቅት በመሆኑ ማለዳ ተነስተው የማሳ ዝግጅት ስራ ላይ ተጠምደዋል ያናተ ሰጋለ ኤልሽራሙራ ኢሰኖ ካያን ሎስሬሞ በዳላተ የመጀመሪያ እርሻ የበልግ እርሻ ያረስኩ ነው በዚህ እርሻ ላይ የሚዘራው በቆሎ ነው ይሄንን በቆሎ ከደረሰ አድርቄ የሚሸጠው ገበያ ነው ልክ እንደ አርሶ አደር በለጠ ሁሉ ሌሎች የአካባቢው አርሶ አደሮችም ማሳቸው የድካማቸውን ዋጋ እንደማይከለክላቸው በመተማመን በወቅቱ የግብርና ስራቸውን በትጋት ያከናውናሉ ስራቸውን በውጤታማነት ለማከናወንም ሆነ ከምርቱ ለመጠቀም ሰላም ድርሻው ከፍተኛ መሆኑን ያነሳሉ ሰላም ከሌለ ደም መፍሰስ አለ አለግባብ ሞት አለ እንደዚህ ሰላም ስላለ ነው ያረስን ያለ ነው ሰላም ባይኖር እንደዚህ አናርስም ከቤተሰቦቻችን ከልጆቻችን እንፋቀላለን ከንብረታችን እንነሳለን ሰላም ለኛ አስፈላጊ ነው አይዞ ግባ አርሰን ለገበያ ማናቀርብበት መንገድ ካለለ ጥሩ አይደለም ሰላም ከሌለ በቃ ያለው አዳጋች ነው የመኖር እድላችንም ጠባብ ነው ልማቱም በቃ በአጠቃላይ ከባድ ነው ገበሬ ከሌለ እኮ ከተማ ሰው መኖር አይችልም ገበሬው ማለት እኮ ከተማ ሰው መስራት የሚችለው መኖር የሚችለው አንደኛ ደረጃ መገበው ከዚህ ነው አሁን እኛ ምንድነው እዛ ጋር በስልክ ይሄ ያስፈልገናል ካለ በመኪና ሮጠ ገብቴ ነው ምንጭ ነው ይሄ ምንድነው ሰላም ሲኖር ነው ዋኛው እኛ ምን ፈልገው ገበሬ የሚፈልገው ነጋዴ የሚፈልገው ሰላም ነው በዞኑ በዘንድሮ የበልግ እርሻ ከ73400 ሄክታር መሬት በላይ በተለያዩ የሰብል አይነቶች ለመሸፈን እቅድ ተይዞ እየተሰራ ሲሆን ከ6.5 ሚሊዮን ኩንታል በላይ ምርት ለማግኘት ግብ ተጥሎ ወደ ተግባር መገባቱን ከዞኑ እርሻና ተፈጥሮ ሀብት ልማት መምሪያ ያገኘነው መረጃ ያሳያል ለኢቢሲ ለተጠናቀረው ዘገባ ሚካኤል ገዙ ሐዋሳ አይዞ ቦይ በጣና ሐይቅ ከአንድ የግል ድርጅት በእርዳታ በተገኘ ማሽን በሰዓት 5000 ሄክታር ላይ የሰፈረ የእምቦጭ አረምን የማስወገድ ስራ ተጀምሯል። ሪፖርተራችን ራሄል ፍሬው ያዘጋጀችውን ተመስገን ሽፈራው እንደሚከተለው ያቀርበዋል። የጎንደር ዙሪያ ወረዳ በሳጎ መንጌ ቀበሌ አርሶ አደሮች ህይወታቸው መሰረት የሆነውን ጣና ሐይቅን የወረረውን የእምቦጭ አረም ለመዋጋት ጉልበታቸውን ከእርሻቸው ነፍገው ለጣና ከሰጡ 5 ዓመታት ተቆጥሯል። 5 ዓመታችን ነው ተጀመረ 5 ዓመት ነው እየሰራነ ነው ግበሬው እየሰራ ውሎ ዙሮ ሄዶ ለራሱ ስራ ሊሰራ ወከክ እያለ ነው ስራ ማልሰራ ማለት ነው እየደከመው ህዝቡ ደከመ ሰለቸኝ ሳይል እየሰራ የደፋ ቀና እያለ እየሰራ ነው ያለ እስካሁን ባለው ዘመናት ውስጥ እያቸነፍነው ነበር በ2010 ዘመን ግን ለማቸነፍ አልቻልንም እንለፋለን ደክማለን ለውጥ አልመጣም መንግስት እና የክልሉ ተወላጅ የሆኑ የግል ኩባንያዎች ግን ሞተር በመምጣቱ የተወሰነ ለውጥ እያሳየ ነው እኛም ከፍተኛ ደስታ ተሰምቶናል ጣናን መታደግ ሀገርን መታደግ ነው ያሉት አርሶ አደሮቹ እምቦጭን ከ5ቱ ቀበሌዎች በሁለቱ ማስወገድ ቢችሉም ሶስቱን ግን ጥልቀት ያለው የሐይቁ ክፍሎች ላይ በመገኘታቸው ተስፋቸውን በአማጋ ኃላፊነቱ የተወሰነ የግል ማህበር የተበረከተላቸው ማሽን ላይ አድርገዋል $52000 በላይ ወጪ ሆነበት የእምቦጭ ማስወገጃ ማሽን ቁልፉን ያስረከቡት የማህበሩ ምክትል ስራ አስኪያጅ ማሽኑ በሰዓት 5000 ሄክታር አረም ማስወገድ እንደሚችል ተናግረዋል ካንዱ ገንዘብ ከምናገኝበት አካባቢያችን ጥሩ ከሚያሰኙት ነገሮች አንዱ ጣና ሲጠፋ ደግሞ ባለሀብት ማብሮ ጠፋ ማለት
ስለዚህ ጣና እኛ የኛ ነው፣ ጣና ንብረታችን ነው ብለን ነው የምንገምተው። ስለዚህ ጣና ከሌለ ደግሞ የኛ ንግዳችንም ጥሩ እንደማይሆን ነው የሚታይ። ከዚህ አንጻር ተነስተን ነው ይሄን እንትን ልናደርግ የተፈጥሮ ሀብት ልማትና ጥበቃ ስራ በጣና የላይኛው ራስጌ ወይም በጣና የላይኛው ተፋሰስ ላይ በአግባቡ መሰራት አለበት ማለት ነው። የተራቆቱ አካባቢዎች በተለይም ተራራዎቹ በደን እንዲለሙ የማድረግ የእርሻ መሬት ላይ የተለያዩ የአፈርና የእርጥበት እቀባ ስራዎች በመስራት ወደ ሀይቁ አፈር እንዳይገባ የመስራት ስራ መሰራት አለበት ማለት ነው። ማሽኑ ስራ በጀመረበት ወቅት የ10 ሺህ አርሶ አደሮችን ጉልበት መሸፈን እንደሚችል የተገለጸ ሲሆን በቀጣይም ሌሎች ማሽኖች እንደሚገቡ ይጠበቃል። ቀደም ብሎ ከቀረበላችሁ ዜና በተጨማሪ ማብራሪያ ሊሰጡን የአማራ ክልል አካባቢ ደንና ዱር እንስሳት ባለስልጣን ዋና ዳይሬክተሩ ዶክተር በላይነህ አየለ ከባህር ዳር ከሚገኘው ስቱዲዮአችን በቀጥታ መስመራችን ላይ ናቸው የሚገኙት። ዶክተር እንደምን ውለዋል? እስኪ ዜናው ላይ እንደተመለከቱት ከግል ድርጅቶች ማሽን በእርዳታ ተገኝቷልና ለመሆኑ ክልሉ በራሱ አቅም ከዚህም በላይ መሄድ አልቻለም ነበር ወይ? ከዚህ ጋር አያይዘው እንዲመልሱልኝ የምፈልገው እየተሰበሰበ ባለው ገንዘብ በአሁኑ ሰዓት ምን ተጨባጭ ሁኔታዎች እየተሰሩ ይገኛሉ? እሺ አመሰግናለሁ። እንግዲህ እንደሚታወቀው በጣና ሐይቅ ላይ እምቦጭ ከተከሰተ ከ5 ዓመት በላይ ሆኖታል። ይህን እምቦጭ ለማስወገድ እንግዲህ የክልሉ መንግስት በአካባቢው የሚኖሩ አርሶ አደሮችን በማስተባበር ትንቅንቅ ላይ ገጥሞ ሐይቁ አሁን ባለበት ደረጃ እንዲጠበቅ ለማድረግ ሰፊ ስራ እየሰራ ነው ያለው። ከዚህም በላይ የክልሉ መንግስት መሄድ ይችል ነበር ወይ ላልከው፣ ያው የክልሉ መንግስት እንግዲህ አዲስ በመሆኑ እምቦጭ የሚባል ለሀገራችን የመጀመሪያ ክስተት በመሆኑ እንዴት እንደሚወገድ በጣም የእውቀት ክፍተት ነበረብን። በአሁኑ ሰዓት ግን እምቦጭን እንዴት ልናጠፋው እንደምንችል የተቀናጀ የመከላከል ስትራቴጂ ነድፈን በመንቀሳቀስ ላይ ነው ያለነው። በስነ ህይወታዊ ዘዴ፣ በመካኒካል ዘዴ እና በሰው ጉልበት እነዚህን የማስወገድ ስራ ለመስራት በሙሉ አቅማችን እየሰራን ያለ ነው። ጣና ላይ የማንሞክረው ነገር ቢኖር ኬሚካል መጠቀም ነው። ምክንያቱም ህዝቡ ውሃውን ይጠጣዋል፣ የብዝሃ ህይወት አለበት እና በአጠቃላይ አሁን መንግስት ትኩረት አድርጎ ሰጥቶ በቂ በጀት መጅቶ አሁን ማሽኖችን በመግዛት ላይ ያለ ነው። ትልቁና ሰራን ብለን እኛ የምንለው አጀንዳውን የአገሪቱ ህዝብ አጀንዳ የዓለም አቀፍ አጀንዳ አድርገነዋል። የአካባቢ ጥበቃ ጉዳይ ደግሞ በዋናነት መንግስት የማስተባበር ሚና ነው ያለው፣ ህዝቡ ደግሞ የመደገፍ እና ጎን ከመንግስት ጎን የመቆም ሚና ነው ያለው እና በአጠቃላይ ስራውን በበላይነት እየመራው ያለው አሁንም የክልሉ መንግስት እንደሆነ ሊታወቅ ይገባል። መልካም ዶክተር፣ እንደሚታወቀው በአካባቢው ከፍተኛ ትምህርት ተቋማት ወይም ዩኒቨርሲቲዎች አሉ። ዩኒቨርሲቲዎችና የምሁራንን አቅም ደግሞ አንድ ላይ አቀናጅታችሁ በአካባቢው የተከሰተውን የእምቦጭ አረም ለማስወገድ ምን እየተሰራ ይገኛል? እምቦጭ አረምን ለማጥፋት በክልል ደረጃ የተቋቋመ የበላይ ኮሚቴ ወይም ስቲሪንግ ኮሚቴ አለ። ቀጥሎ ደግሞ የቴክኒክ ኮሚቴ አለ። የዚህ ቴክኒክ ኮሚቴ ዋና አባላት የዩኒቨርሲቲ ምሁራን ናቸው እና ማንኛውንም እያንዳንዷን የምንሰራት እርምጃ ከዩኒቨርሲቲዎች ጋር በጋራ ነው የምንሰራው። በባህር ዳር ዩኒቨርሲቲ ላይ እምቦጭን ሊያጠፉ የሚችሉ ጥንዚዛዎችን የማራባት ስራ እየሰራን ያለ ነው። ከዚህ በፊትም እንደተገለጸው ጎንደር ዩኒቨርሲቲ እምቦጭን ሊያስወግድ የሚችል ማሽን ገዝቷል። ደብረታቦር ዩኒቨርሲቲም በቀጥታ በእውቀትና በፋይናንስ እየደገፈ ነው ያለው እና እነዚህ ሶስቱ ዩኒቨርሲቲዎች ከመንግስት ጋር እጅና ጓንት ሆነው እየሰሩ ነው ያሉት። የሚገዙ ማሽኖችንም ስፔሲፊኬሽን የሚያወጡ እነዚህ የዩኒቨርሲቲ ምሁራን ናቸው ማለት ነው እና በአጠቃላይ ከመጀመሪያም እስከ መጨረሻ የዩኒቨርሲቲ አመራሮች፣ የዩኒቨርሲቲ ባለሙያዎችን የዚህ ስራ ዋና ተዋናይ አድርገን እጅና ጓንት ሆነን ነው እየሰራን ያለ ነው። ጥያቄውን የመጨረሻ አድርገዋለሁ ዶክተር። አረሙን የማስወገዱ ስራ በአንዳንድ ሰዎች ዘንድ ዘግይቷል የሚባል ነገር አለ። ከዚህ ጋር ተያይዞ አረሙን ጨምሮ እና በአካባቢው የተከሰተውን በተለይ ጣና ላይ የተከሰተውን ነገር ለማስወገድ ከምሁራን ምን ይጠበቃል? እንዲሁም ደግሞ ሰብሰብ አድርገው እንዲመልሱልኝ ከዚሁ ጋር የምፈልገው የአካባቢው ማህበረሰብም ይሁን ጉዳይ ይመለከተኛል የሚሏችሁ ሰዎችን አስተባብራችሁ ምን እየሰራችሁ ትገኛላችሁ? እንግዲህ ይሄን እምቦጭ በአንድ አመት በሁለት አመት በሶስት አመት ዘመቻ የሚጠናቀቅ አይደለም። እምቦጭ አንድ ሐይቅ ላይ አንዴ ከተከሰተ 100% የሚጠፋበት እድል የለም። ከዚህ በኋላ የሚጠበቀው እምቦጭ አደገኛ በማይሆንበት ደረጃ የመቆጣጠር ስራ ነው እና ይህን ለማድረግ ደግሞ የረዥም ጊዜ ስትራቴጂ ነድፎ ነው መንቀሳቀስ የሚጠይቀው። መንግስት እንግዲህ ካለፉት እምቦጭ ከተከሰተ ጀምሮ ህዝቡን እያስተባበረ ከዞን እስከ ክልል፣ ቀበሌ፣ ዞን፣ ወረዳ ያሉ አደረጃጀቶችን ፈጥሮ እየሰራ ነው ያለው። አሁንም በበላይነት እያስተባበረና የህዝብ ንቅናቄ ፈጥሮ እየሰራ ያለ ህዝቡ መንግስት ነው።
መንግስት ይህን አጀንዳ የህዝብ እንዲሆን ይፈልጋል። በተደጋጋሚ ለህዝቡ ጥሪ አድርገናል። ህዝቡ ተግባራዊ ምላሽ እየሰጠን ነው። የጣና ትረስት ፈንድ የሚል አቋቁመናል። በዚህ ትረስት ፈንድ የግል ባለሀብቶች፣ ግለሰቦች፣ ወጣቶች ሁሉ ገንዘብ እያስገቡ ነው ያሉት። ይሄ ገንዘብ የጣና ትረስት ፈንድ ቦርድ አመራር ተቋቁሟል። በዛ እየተወሰነ ለጣና ሐይቅ ጥበቃና ልማት ብቻ ይውላል። ስለዚህ ሁሉም የሀገሪቱ ዜጎች በሀገር ውስጥም ያሉ በውጭ ያሉም ማሽን በመግዛት ገንዘብ በመለገስ በእውቀት በመደገፍ የምርምር ሀሳቦችን በማቅረብና ሁለንተናዊ ድጋፍ እንዲሰጡን ነው የምንፈልገውና ይህን እጅና ጓንቱነን ከሰራን እምቦጭን ከጣና ሐይቅ ላይ ታሪክ የማናደርግበት ጊዜ ሩቅ አይሆንም። አሁንም በርካታ በግዢ ሂደት ላይ ያሉ ማሽኖች አሉ። ተገዝተው ወደ ሀገር ውስጥ እየገቡ ያሉ በመጓጓዝ ላይ ያሉ አሉ። ይህንንም መንግስት የውጭ ምንዛሬ ዶላር በማመቻቸት የገቢዎች ጉምሩክና ባለስልጣን ከቀረጥ ነፃ እንዲገቡ በማድረግ የኢትዮጵያ መርከብ ድርጅት ደግሞ የሚገዙ ማሽኖችን በነፃ እያጓጓዘ ወደ ሀገር ውስጥ እንዲገቡ እያደረገ ነው ያለውና በአጠቃላይ መንግስትና ህዝቡ እጅና ጓንቱነን ምሁራኑን እንደዚሁ አስተባብረን ሰርተን የጣና ሐይቅን ከእምቦጭ አረም ነፃ የምናደርግበትን ጊዜ ማሳጠር መቻል አለብንና ህዝቡ ከጎናችን እንዲቆም ነው በዚህ አጋጣሚ ጥሪ ማስተላልፈው። ዶክተር በላይነህ አየለ ከባህር ዳር ጉዳዩን አስመልክተው በቀጥታ መስመራችን ላይ ተገኝተው ማብራሪያ ስለሰጡን በተመልካቾች ስም አመሰግናለሁ። መልካም ቀን ይሁንልዎት። ካፍታ ቆይታ በኋላ ተመልሰን እንገናኛለን። መጽሐፍቶች ተተርጉመው ተጽፈው የሚቀመጡበትና ውድ ዕቃዎችን የሚቀመጡበት ቦታ ነው። ዜናዎቻችን ይቀጥላሉ። በአዲስ አበባ የሚሰሩ የልማት ስራዎችን የሚያከናውኑ ተቋማት በቅንጅት መስራት የሚያስችላቸው ደንብ በቅርቡ ተግባር ላይ እንደሚውል የአዲስ አበባ ኮንስትራክሽን ቢሮ አስታወቀ። ደንቡ ከባለድርሻ አካላት ጋር ውይይት የተደረገበት ሲሆን ለአዲስ አበባ ከተማ አስተዳደር ካቢኔ ቀርቦ ተጨማሪ ውይይት ከተደረገበት በኋላ እንደሚጸድቅ ተገልጿል። ነጻነት ወርቁ ተጨማሪ ዝርዝር አላት። በአዲስ አበባ የሚሰሩ የመሰረተ ልማት ስራዎች በቅንጅት ባለመሰራታቸው ምክንያት ብዙም ሳያገለግሉ ሲፈርሱና ሲበላሹ መመልከት አዲስ አይደለም። በዚህም ከሚደርሰው የገንዘብ ብክነት ባሻገር ትልቁ ተጎጂ የሚሆነው ህብረተሰቡ ነው። ኢቢሲ ያነጋገራቸው የከተማዋ ነዋሪዎችም ለመንገድ ልማት በሚል በተቆፈሩ መንገዶች ምክንያት ለበርካታ ችግሮች መጋለጣቸውን ይገልጻሉ። አሁን የሚገርምሽ ነገር ውሃ ተሰበረ። ውሃ ተሰብሮ ሳይሰሩልን ዝም ብለው ገጠሙት። በቃ አሁን ትናንትና ሄጄ ውሃና ፍሳሽ ራሱ ፎርም ሞልቻለሁ። እስካሁን መተው ውሃውን እንኳን አላዩትም። 15 ቀናችን ውሃ 25 ብር እየገዛ ነው። 25 ብር አንድ ጀሪካን ውሃ እንገዛለን። የልብስ ታቢም ሆነ የማንኛውም ሆነ የምናፈስበት ሰዛሬ የምናፈስበት ቦታ አሁን ተዘጋ የለም። የመሰረተ ልማት ግንባታ ባለሙያ የሆኑት አቶ ታምራት ገብረ መስቀል ማንኛውንም የልማት ስራ በሚመለከታቸው አካላት በቅንጅት መስራት ካልተቻለ ሀገሪቱ ላይ የሚያመጣው ቀውስ ከፍተኛ መሆኑን ያብራራሉ። የተለያዩ ሴክተሮች በተለያየ ጊዜ እቅዳቸውን ያቅዳሉ። መንገድ እና የአዲስ አበባ መንገዶች ባለስልጣን የራሱ የሆነ እቅድ ነው ያለው። ያንን እቅድ ለማስተግበር በግሉ ሲወጥ ነው የምታዩ። ውሃና ፈሳሽን በተመሳሳይ መልኩ ቴሌ ላይም ኤልፓም ላይ የምናያቸው ችግሮች በግል የሚሰሩ ስራዎች ናቸው። እንደ ሀገር ኢኮኖሚካል የሆነ ችግር አለ። የመልካም አስተዳደር ችግርን ያስከትላል። እንደ ማህበረሰብ ስናይ ደግሞ ማህበራዊ ችግሮቹ ከፍተኛ ናቸው። ከዚህ ቀደም በከተማዋ የተቀናጀ የመሰረተ ልማት ቢሮ ተቋቁሞ የነበረ ቢሆንም ጉዳዩን በሚመለከት የወጣ መመሪያም ሆነ ደንብ ባለመዘጋጀቱ ስራውን ማከናወን ተስኖት ከአገልግሎት ውጭ ሆኗል። ይሁንና የአዲስ አበባ ከተማ አስተዳደር በቅርቡ ያወጣው የመሰረተ ልማት ቅንጅት ደንብ ጸድቆ ተግባር ላይ ከዋለ በከተማዋ ላይ የሚታዩ ችግሮችን ለመቅረፍ ትልቁ ሚና እንደሚጫወት ባለሙያው ይገልጻሉ። እነዚህ ሴክተር መስሪያ ቤቶች በተናጠል የሚሰሩትን ስራ በጋራ እንዲሰሩ ያስገድዳቸዋል። የተጠያቂነትን ውስጡ ተጠያቂነትን ያካተተበት ሁኔታ ነው ያለው። ስለዚህ ማንኛውም የመሰረተ ልማት ገንቢ ተቋም የዚህን ደንብ ድንጋጌዎች ወይም በዚህ ደንብ መሰረት የሚወጣውን መመሪያ ተላልፎ የተገኘ እንደሆነ ይላል ከብር 50 ሺህ እስከ 100 ሺህ ብር ድረስ ይቀጣል የሚል ነገር ነው ያለው። በሁለተኛ ላይ የተቀመጠ ነገር አለ። በአንድ አመት ጊዜ ውስጥ ከ3 ጊዜ በላይ የዚህ ደንብ ድንጋጌ በዚህ ደንብ መሰረት የሚወጡ መመሪያዎች እንዲጣሱ ትዕዛዝ የሰጠ ወይም
ከደንብና መመሪያዎች ተቃራኒ የሆኑ ተግባራትን የፈጸመ የመስሪያ ቤት ኃላፊ ለሚደርሰው ማንኛውም ጉዳቶች በግል ተጠያቂ ይሆናል። ደንቡ በተለያዩ ባለድርሻ አካላት ውይይት ሲደረግበት የቆየ ሲሆን ለአዲስ አበባ ከተማ አስተዳደር ካቢኔ ቀርቦ ተጨማሪ ውይይት ከተደረገበት በኋላ እንደሚጸድቅ የአዲስ አበባ ከተማ አስተዳደር ኮንስትራክሽን ቢሮ አስታውቋል። ከዚሁ ዜና ሳንወጣ በጉዳዩ ላይ ተጨማሪ ማብራሪያ እንዲሰጡን የአዲስ አበባ ኮንስትራክሽን ቢሮ ምክትል ኃላፊ ተወካይ አቶ ኤልያስ ከበደን እዚህ ስቱዲዮ ጋብዘናቸዋል። ለጊዜዎት አቶ ኤልያስ አመሰግናለሁ። እስኪ በቀጣይ የሚጸድቀው ደንብ ዜናው ላይ እንዳየነው ካሉት ጥቅሞች በተጨማሪ የሚሰጡት ፋይዳዎች በዋናነት ምን ምን ናቸው የሚለውን ቢነግሩን። እንደሚታወቀው የአዲስ አበባ ከተማ አስተዳደር ኮንስትራክሽን ቢሮ የመሰረተ ልማት ቅንጅት ማኑዋልና ደንብ ያው አዘጋጅቷል። ይህንንም በቀጣይ በካቢኔ ጸድቆ ውይይት ተደርጎበት ወደ ተግባር ውስጥ የሚገባበት ሁኔታ ይኖራል። እንደምናውቀው ያው ከተማችን በከፍተኛ የኮንስትራክሽን ኢንዱስትሪ ግንባታ ውስጥ ነው ያለችው። የመሰረተ ልማት ግንባታው ደግሞ ለከተማው እድገት አንዱና ዋናው ወሳኙ ጉዳይ እንደሆነ ያው የታወቀ ነው። ከዚህ አንጻር በምናይበት ጊዜ በከተማችን ውስጥ ያሉት የመሰረተ ልማት ዝርጋታ ስራዎች ባለመቀናጀታቸው ምክንያት በመሰረተ ልማት ላይ ከፍተኛ ውድመቶች እየተፈጠሩ ይገኛሉ። ለምሳሌ መንገድ ከተሰራ በኋላ ሌሎች የዩቲሊቲ ላይንስ ወይንም የመሰረተ ልማት የቴሌ መብራት በሚዘረጉበት ጊዜ አንዱን ዳሜጅ የማድረግ የመጉዳትና ከጥቅም ውጪ ባለን ውስን የሀብት ላይ ሌላ ተጨማሪ ጉዳት የሚያደርስ ነገር ስለሆነ እነኚህ ጉዳቶች በዋናነት የሚከላከል ነው። ስለዚህ ደንቡ እነዚህን ችግሮች ለመቅረፍ የመልካም አስተዳደር በከተማው ላይ የመልካም አስተዳደርና የህብረተሰቡ ቅሬታ የሆነውን ችግሮች ለመቅረፍ ትልቅ አስተዋጽኦ ስለሚኖረው ይሄ መመሪያ ያው እና ደንብና ማኑዋል በኮንስትራክሽን ቢሮ የተዘጋጀበት ሁኔታ ነው ያለው። መልካም። ቢሮአችሁ ከትናንት በስቲያ አሁን ከሚነግሩኝ መረጃ በተጨማሪ 4 የተለያዩ መመሪያዎችን ተግባር ላይ ያውሏልና አላማና ተግባራቸው ምንድነው? እስኪ እሱንም አክለው ቢነግሩን። ሌሎች የተዘጋጁ መመሪያዎች አሉ። ለምሳሌ ከቁርጥ ዋጋ ማለት ስራ ተቋራጮች ፊክስድ በሆነ ዋጋ ግንባታ የሚገነቡበት። ለምሳሌ አሁን በአብዛኛው በከተማችን ላይ ይሄ ስራ የሚሰራው በቤቶች ሰፊ ግንባታ በከተማ ውስጥ አንዱ ያለው የቤቶች ግንባታ ነው። ከዚህ በፊት የቁርጥ ዋጋ በፋይናንስ ቢሮም መመሪያም የለው የግዢ መመሪያም የለው። ስለዚህ ይሄ ክፍተት በመኖሩ ምክንያት የዚህ የቁርጥ ዋጋ መመሪያ የተዘጋጀበት ሁኔታ ነው ያለው። ይሄ በስራ ተቋራጮቹ ላይ ፍትሃዊ የስራ እድል ፈጠራ ለማግኘት ከማገዙም በላይ ግንባታዎችን በተቀደላቸው ጊዜና ከጥራት ከዋጋም አንጻር በተሻለ ደረጃ ለማከናወን ትልቅ አስተዋጽኦ ይኖረዋል በሚል የተዘጋጀ መመሪያ ነው። ሌላው ከዚህም በተጨማሪ የጥቃቅንና አነስተኛ በስራ ተቋራጭነት ጥቃቅንና አነስተኛ ከዚህ በፊት እንደምናውቀው ጥቃቅንና አነስተኛዎች ከጥራት አንጻር እንደዚህ ያለ እየተባለ ይነገር ነበር። ነገር ግን ይህን ከጥራት አንጻር ከጊዜ ከማጠናቀቅ አንጻር ከወጪም አንጻር በአግባቡ ስራዎችን ለማከናወን ባለሙያው ትክክለኛው ባለሙያ በትክክለኛ በተለይ በዩኒቨርሲቲ የተመረቀው በጥቃቅንና አነስተኛ ተደራጅተው የስራ እድል በዋናው ስራ ተቋራጭ ስር 40%ን ስራ እነዚህ ሰብ ኮንትራክት በቀጣይም ኢንዱስትሪውን ይተካሉ። የኮንስትራክሽኑ ኢንዱስትሪ ተጠናክረው እንዲሄዱም ገዛ የሚያደርግ ነው። ይተኩ የሚያደርግ መልካም። ካለን ሰዓት አኳያ የመጨረሻ ላድርገውና ሌሎችም እንግዲህ የሚጸድቁ ደንቦች እንዳሉ እየተነገረውና ስለ ደንቡ አንዳንድ ነጥቦችን ይገልጹልንና እንሰነባበታለን። ሌሎችም ለምሳሌ አሁን ሌላው ከዚህ ሌላ የተዘጋጀው መመሪያ ፕሮፌሽናል ኮድ ኦፍ ኤቲክስ የባለሙያ የስነ ምግባር መመሪያ የተዘጋጀበት ሁኔታ አለ። ከዚህ በፊት ይሄ መመሪያ በአሶሲዬሽኖች በማህበሮች በራሳቸው የተዘጋጀ ነገር ቢኖርም ቢሮ ግን አጠቃላይ ስራ ተቋራጩን ሊጠየቅ ይችላል። በሰራው ጥፋት አማካሪ ድርጅቱ ባጠፋው ሊጠይቀው ይችላል። ነገር ግን ከዚህ በፊት በነበረው አግባብ ባለሙያው የሚጠየቅበት በፕሮፌሽኑ መስራት ያለበትን ሙያው የሚጠይቀውን ስራ ባለመስራቱ ምክንያት ተጠያቂ የሚሆንበትን ጥሩ ሲሰራ ደግሞ የሚበረታታበትን ሁኔታ ለመፍጠር የፕሮፌሽናል የባለሙያ የስነ ምግባር ደንብ በቢሮ የተዘጋጀበት ሁኔታዎች ነው ያሉት። አቶ ኤልያስ ከበደ እዚህ ስቱዲዮአችን መጥተው ማብራሪያ ስለሰጡን አመሰግናለሁ። እኔም አመሰግናለሁ። ከመልእክት በኋላ ተመልሼ እመጣለሁ።
እግረ መንገድ ኢቲቪ በተለያዩ የሀገሪቱ ክፍሎችና በውጭ በመዘዋወር በሚሰራቸው ስራዎች ጎን ለጎን ጋዜጠኞቹ የሚያጋጥሟቸውና የሚኖራቸው ምልከታ ላይ የሚያተኩር ፕሮግራም እግረ መንገድ። የአባይ ዘመን ታላቁ የኢትዮጵያ ህዳሴ ግድብና የሀገሪቱ የተፋሰስ ሀብቶች ላይ የሚያተኩር ሳምንታዊ ፕሮግራም የአባይ ዘመን። ነገን ዛሬ ወጣቶች በራሳቸውና በሀገራቸው ጉዳይ በንቃት የሚነጋገሩበት ፕሮግራም ነገን ዛሬ። እንደራሴ የህዝብ ተወካዮች ምክር ቤት በሚያወጣቸው ህጎች አስፈጻሚውን የመከታተልና የሥራ መመሪያ የመስጠት ኃላፊነት ላይ ውይይትና ክርክር የሚደረግበት ፕሮግራም እንደራሴ። ከኢቢሲ በቀጥታ እየተላለፈላችሁን ዜናችን እየተከታተላችሁ ነው። የተባበሩት መንግስታት ድርጅት የህፃናት መርጃ ተቋም ዩኒሴፍ ባወጣው ሪፖርት በአጠቃላይ ያለ ዕድሜ ጋብቻ ያገቡ ህፃናት ቁጥር በዓመት 12 ሚሊዮን እንደሚሆን ገምቶታል። ይህንን በ10 ዓመት ውስጥም የህፃናትን ህይወት ለመቀየር 25 ሚሊዮን ዶላር ወጪ ይደረጋል። በኢትዮጵያም ያለ ዕድሜ ጋብቻ 30 በመቶ መቀነሱን ዩኒሴፍ ያወጣው ሪፖርት ያትታል። ሀብታሙ ደባሱ የሲጂቲኤንን ዘገባ እንደሚከተለው ያቀርበዋል። ከ2008 እንደ አውሮፓውያን አቆጣጠር በፊት በኢትዮጵያ በተወሰኑ ክልሎች 5 ህጻናት ልጃገረዶች በየቀኑ እድሜያቸው 18 ሳይሞላ በኃይል ጋብቻ ይፈጽማሉ። ይሁን እንጂ አዲስ በወጣው የዩኒሴፍ ሪፖርት ባለፉት 10 ዓመታት የህጻናት ልጃገረዶች ጋብቻ 30 በመቶ ቀንሷል። በኢትዮጵያ እስከ 2025 እንደ አውሮፓውያን አቆጣጠር የወጣው ፍኖተ ካርታ እንደሚያሳየው ልማዳዊ ድርጊቶችን ለመከላከልና ለመቆጣጠር የሚያስችል ሁሉን አቀፍ የተቋማት ትብብር የሚጠይቅ መርሃ ግብር ተዘርግቷል። ይህ ወጪን በመቀነስ በተመረጡ አካባቢዎች የህፃናትንና ልጃገረዶችን ጋብቻ ለመቀነስ እገዛ አድርጓል። በዚህም በታቀደው መሰረት ልማዳዊ ድርጊቶቹ እየቀነሱ መጥተዋል። ዩኒሴፍ እንዳለው የህፃናትና ልጃገረዶች ጋብቻን ለማስቆም አሁን በሀገሪቱ ከፍተኛ ትግል የሚጠይቅ ሲሆን ይህንን ልማዳዊ ድርጊት ለማስቆም የሚገዳደሩ ነገሮች መኖራቸውንም ጠቁሟል። የትምህርት ማነስ፣ የማህበረሰቡ ልማዳዊ አስተሳሰብ ድርጊቱን ለመቀነስ ፈተና ሆነዋል። መዋለ ነዋያችንን ፈሰስ የምናደርገው በተመረጡ ስፍራዎች ነው። ለህፃናትና ብዙ ቁጥር በሚገኝባቸው የህብረተሰብ ክፍሎች፣ ከከተማ ሩቅ ለሆኑ ስፍራዎች እንዲሁም በገጠር የጤና አገልግሎቶች ተደራሽነት ዝቅተኛ በሆኑባቸው አካባቢዎች ትኩረት እናደርጋለን። የብሔራዊ ስታትስቲክስ መረጃ እንደሚያሳየው በአማካኝ ሴት ህጻናት ልጆች 16 ዓመት ሳይሞላቸው ጋብቻ ይፈጽማሉ። በዚህም በሚደርስባቸው የጤና ችግሮች ለጉዳት ተጋልጠዋል። አሉላ ፓንክረስት በህጻናት ልጆች ላይ ጥናት ያደርጋሉ። እርሳቸው እንደሚሉት ለጉዳዩ ትኩረት መሰጠቱ ያለ ዕድሜ ጋብቻ ሊቀንስ መቻሉን ይናገራሉ። እኛ የህፃናትን ሁኔታ ለማሻሻል እድል ተሰጥቶናል። በትምህርትና በስልጠና በመደገፍ የህፃናትን ደህንነት ማረጋገጥ እንችላለን። ራሳቸውን፣ ሴቶችን፣ አባቶችንና ሁሉንም በማሳተፍ የህፃናትን ጋብቻ መቀነስ ይቻላል። መንግስት የአጋር አካላትን ተሳትፎ ለማሳደግ የቤተ እምነት መሪዎችንና የሃይማኖት አባቶችን በማካተት ድርጊቱ እንዲቀንስ በእቅድ እየሰራ ነው። የሴቶች አቅም በመጎልበቱ ውጤት እየተመሰገበ ነው። ይሁን እንጂ ልማዳዊ አስተሳሰብን ሰብሮ ለመውጣት አሁንም የሁሉንም ዜጋ ተሳትፎ ይጠይቃል። ወቅቱም ለኢትዮጵያ ህጻናትና ሴት ልጃገረዶች አዲስ ተስፋ እያሳየ ነው። ይህ ኢቢሲ ነው። ፕሬዝዳንት ዶናልድ ትራምፕ ከሬክስ ቲለርሰን ጋር በፖሊሲ ጉዳዮች ላይ ልዩነት በመፍጠራቸው ከስልጣናቸው ማንሳታቸውን አስታውቋል። የሁለቱ አለመስማማት የኢራን የኒውክሌር ስምምነትን ጨምሮ በዋና ዋና የውጭ ጉዳይ ፖሊሲ ላይ ልዩነታቸው ተንጸባርቋል። የፕሬዝዳንቱ ውሳኔ የሚጠበቅ ቢሆንም ምክንያታዊ ከመሆን እየወጡ መሆኑን ያሳዩበት ውሳኔ ነው ብሎታል አልጀዚራ። ጌቱ ላቀው እንደሚከተለው አጠናቅሮታል። ባለፈው ሳምንት ኢትዮጵያን ጨምሮ በአፍሪካ ጉብኝት እያደረጉ የነበሩት የአሜሪካ ውጭ ጉዳይ ሚኒስትር ሬክስ ቲለርሰን ጉብኝታቸውን ሳያጠናቅቁ ወደ ሀገራቸው ሲመለሱ ከስልጣናቸው ስለመነሳታቸው ከትራምፕ ትዊተር ገጽ ነው የሰሙት። በቅጽበት በማህበራዊ መገናኛ ብዙሃን የስራ መልቀቂያ ይደርሰኛል ብሎ የሚያስብ ባይኖርም ትራምፕ ለቲለርሰን ይህንን አድርገውታል። ቲለርሰን የስንብታቸው ዜና በማህበራዊ ገጾች ማድመቂያ ከሆነ በኋላ ትንፋሽ እያጠራቸው ለጋዜጠኞች በሰጡት መግለጫ ስለ ትራምፕም ሆነ ፖሊሲያቸው ምንም ሳይሉ ቀርተዋል።
የአሜሪካ ፕሬዝዳንት ዛሬ ከሰዓት ከኤርፎርስ ዋን የደረሰኝ መልእክት እንደሚያሳየው ከአሜሪካ የውጭ ጉዳይ ሚኒስትርነቴ ከማርች 13 ጀምሮ ተነስቻለሁ። ከአንድ ዓመት ባልበለጠው የውጭ ጉዳይ ሚኒስትርነት ስራቸው ከፕሬዝደንት ትራምፕ ጋር በብዙ ጉዳዮች ላይ አይስማሙም የሚባልላቸው ሬክስ ቲለርሰን የዲፕሎማትነት ልምድም የላቸውም ይባላል። ቀድሞም ቢሆን ቲለርሰን በሀገሪቱ የውጭ ጉዳይ ፖሊሲ እምነት የላቸውም። በተለይ ደግሞ በኢራን፣ በቅርቡ ደግሞ ፕሬዝደንት ትራምፕ ከሰሜን ኮሪያ ጋር ለመደራደር መስማማታቸው ልዩነታቸውን እያሰፋው መጥቷል ነው የሚባለው። ፕሬዝደንት ትራምፕም ማክሰኞ ጠዋት በትዊተር ገጻቸው ስለ ቲለርሰን ይህንን በማለት ጽፈዋል። የሲአይኤ ዋና ዳይሬክተር ማይክ ፖምፒዮ የአሜሪካ ውጭ ጉዳይ ሚኒስትር ሆኗል። እርሱ አስደናቂ ስራንም ይሰራል። ሬክስ ቲለርሰን ለአገልግሎት አመሰግናለሁ። ጂና ሃስፕል ደግሞ የሲአይኤ ዋና ዳይሬክተር ሆናለች። ፕሬዝደንት ትራምፕ ለቲለርሰን መባረር ዋነኛ ምክንያት የሚሉት በብዙ ጉዳዮች ላይ አለመግባባቶች መብዛታቸው እንደሆነ ተናግረዋል። በጉዳዮች ላይ እየተስማማን አይደለም። ለምሳሌ የኢራን ስምምነትን ብንመለከት አስቸጋሪና ውስብስብ እንደሆነ እረዳለሁ። ነገር ግን በዋና ዋና ጉዳዮች ላይ መስማማት ይኖርብናል። ቲለርሰን ከዚህ ወጣ ብሎ ነው የሚሰራው። ተመሳሳይ የሚባል ሀሳብ በሁለታችን መካከል የለም። በእርግጥ የፕሬዝደንቱና ቲለርሰን አለመስማማት አዲስ የሚባል አይደለም። በቅርቡ እንኳን የሰሜን ኮሪያ ውይይትን ትራምፕ ለቲለርሰን ሳያማክሩ በቀጥታ ቢቀበሉም ቲለርሰን ግን አስቀድመው ብቸኛው አማራጫችን ውይይት መጀመር ነው ሲሉም ነበር። ትራምፕ ደመነፍሳዊ፣ ግብታዊና ምክንያታዊ ያልሆኑ ለውጦችን ነው የሚተገብረው። ለዚህም ነው ትራምፕ ከአማካሪዎች ይልቅ ማረጋገጫ ሰጪዎችንና አማራጮችን የሚፈልጉት። የነጩ ቤተ መንግስት ውሳኔ በቲለርሰን ብቻም አላቆመም። በውጭ ጉዳይ ሚኒስቴር የፐብሊክ ዲፕሎማሲና የህዝብ ጉዳዮች ኃላፊው ስቴቨን ጎልድስቲን ቲለርሰን ዛሬ ጠዋት ከፕሬዝደንቱ ጋር አላወሩም፣ የተባረሩበትንም ምክንያት አያውቁም በማለታቸው ከስልጣናቸው ተባረዋል። ሬክስ ቲለርሰን ግን ስራቸውን አላጡም። ይልቁንም ከፕሬዝደንት ትራምፕ ጋር ተመሳሳይ ሀሳብን አላራምድም ብለዋል እንጂ እየተባለላቸው ነው። በእርሳቸው ምትክ የመጡት ማይክ ፖምፒዮ ግን ከትራምፕ ጋር መስማማት ብቻ ይጠበቅባቸዋል። እኚህ ሰው ስልጣኑን እስኪረከቡ ግን የቲለርሰን ምክትል ጆን ሱሊቫን እስከ አውሮፓውያኑ ማርች 31 ድረስ ኃላፊነቱን ተረክበው ይሰራሉ። በመጨረሻም እንግሊዛዊ የፊዚክስና ሂሳብ ሊቅ የነበረው ስቴፈን ሃውኪንግ በ76 ዓመቱ ከዚህ ዓለም በሞት ተለየ። የተለያዩ ዓለም አቀፍ ማህበረሰብ ሀዘናቸውን እየገለጹ ናቸው። ዮሐንስ ፍሳም ተጨማሪ ነው። ዓለም ከጋሊሊዮ ጋሊሌና አልበርት አንስታይን በኋላ የተሰጣት ባለብሩህ አእምሮ ሳይንቲስት ነው ይሉታል። የህዋ አፈጣጠር ምስጢር ወለል ብሎ ተገልጦለታልም ይባላል። ከዛሬ 76 ዓመት በፊት በእንግሊዟ ኦክስፎርድ የተወለደው ስቴፈን ዊሊያም ሃውኪንግ። ስቴፈን ሃውኪንግ የመጀመሪያ ደረጃ ትምህርቱን በሴንት አልባኒያ የሴቶች ትምህርት ቤት ሲማር ብዙም የተለየ የሚባል ተማሪ አልነበረም። ለሂሳብ ትምህርት ግን ልዩ ፍቅር ነበረው ይባላል። አባቱ የመጀመሪያና ሁለተኛ ደረጃ ትምህርቱን እንዳጠናቀቀ የሕክምና ትምህርት እንዲያጠና ይፈልጉ የነበረ ቢሆን ስቴፈን ለሂሳብ ትምህርት ልዩ ስሜት ነበረውና ወደ ኦክስፎርድ ዩኒቨርሲቲ ኮሌጅ አቅንቶ በፊዚክስ የመጀመሪያ ዲግሪውን ያዘ። ስቴፈን ሃውኪንግ የመጀመሪያ ዲግሪውን ከያዘ በኋላ ወዲያው በካምብሪጅ ዩኒቨርሲቲ እንደ አውሮፓውያን አቆጣጠር በ1962 ተቀላቅሎ የህዋን አመጣጥና እንቅስቃሴ የሚያጠና ኮስሞሎጂ የተሰኘ ትምህርት ማጥናት ጀመረ። የት ይደርሳል የተባለው ስቴፈን ሃውኪንግ ከአንድ ዓመት በኋላ የዶክትሬት ትምህርቱን እየተከታተለ ባለበት ወቅት በ21 ዓመቱ መናገርን ጨምሮ ሙሉ የአካል እንቅስቃሴውን የሚያስተጓጉል የሞተር ኔይሮ ህመም ተጠቂ መሆኑን የህክምና ባለሙያዎች ለቤተሰቦቹ አረዷቸው። ይባስ ብሎ ከዚህ በኋላ የ2 ዓመት ዕድሜን ብቻ እንዳለው ሐኪሞቹ ተናገሩ። ነገር ግን ሐኪሞቹ እንዳሉት ሳይሆን ቀርቶ አትሙች ያላት ነፍስ እንዲሉ በ2 ዓመት ውስጥ ይሞታል የተባለው ስቴፈን ሃውኪንግ ከዛ በኋላ ከ50 ዓመት በላይ ለመኖር ታደለ። መላ አካሉን ሽባ አድርጎ ተንቀሳቃሽ ወንበር ላይ ላስቀመጠው በሽታ እጅ ያልሰጠው የፊዚክስና የሂሳብ ጠበብቱ ስቴፈን ሃውኪንግ አበቃለት ከተባለ በኋላ የዓለምን ሕዝብ እጁን በአፉ ያስጫነ ምርምር ይፋ ማድረግ ጀመረ። ተንቀሳቃሽ ወንበሩ ላይ በተገጠመለት መሳሪያና በተቀመጠለት ኮምፒውተር ላይ ሐሳቦቹን በመግለጽ እጅግ አስደናቂ ናቸው የሚባሉ የህዋ ምርምሮችንም ይፋ አድርጓል። ስቴፈን ሃውኪንግ በቴክኖሎጂ በመታገዝ የዶክትሬት ዲግሪውን ጨርሶ እንደ አውሮፓውያን አቆጣጠር በ1979 ሂሳብ ላይ ባደረገው ጥናትና ምርምር የፕሮፌሰርነት ማዕረጉን ከዛው ከካምብሪጅ ዩኒቨርሲቲ አግኝቷል። በተለይ ስቴፈን ሃውኪንግ ኮስሞሎጂ ላይ ያደረጋቸው ጥናቶች ዓለም አጥንቶ የማይደርስባቸው ናቸው ተብለዋል።
በተለይ በተለያዩ ጊዜያት ያወጣቸው ጀነራል ግራቪቲ፣ ብላክ ሆል፣ ሃውኪንግ ራዲዬሽን፣ ፔንረስ ሃውኪንግ ቴረም፣ ሃውኪንግ ኤነርጂ በሚባሉ የፊዚክስና የህዋ ምርምር ስራዎቹ በእርግጥ ከጋሊሌዮ ጋሊሊና አልበርት አንስታይን በኋላ ለዓለም የተበረከተላት ብቸኛ ሰው እንዲባል አስችሎታል። ከሁሉም በላይ እንደ አውሮፓውያኑ አቆጣጠር በ1988 ዓ.ም የታተመው The Brief History of Time የሚለው ሳይንሳዊ ኮስሞሎጂ ላይ የሚያተኩር መጽሐፉ ግን እጅግ ወደር የለውም ተብሎለታል። ይህ 256 ገጽ ያለው መጽሐፍ ከ25 ሚሊዮን በላይ ኮፒ የተሸጠ ሲሆን ከ40 በላይ የዓለም ቋንቋዎችም ተተርጉሟል። ስቴፈን ሃውኪንግ ከአሜሪካ የዕድሜ ዘመን የነጻነት ሽልማት ሜዳሊያን ጨምሮ 20 የሚጠጉ ዓለም አቀፍ ጥቂት ሰዎች ብቻ የሚያገኟቸውን ክብርና ሽልማትም ተቀዳጅቷል። ከ50 ዓመት በላይ በተንቀሳቃሽ ወንበሩ ላይ ሆኖ ዓለም በፊዚክስና ሂሳብ ልቃ እንድትገኝ ብዙ አይነት ስራዎችን ያበረከተው ሰው በ76 ዓመቱ አርፏል። ስቴፈን ሃውኪንግ በ21 ዓመቱ ገና ይኸው ህመሙ ሳያጠቃው የ3 ልጆች አባት መሆን ችሏል። ሁሉም የዓለም አቀፉ ማህበረሰብ ከዚህ ዓለም አንድ ሊቅ ጎደለ ሲሉ በአንድ ድምፅ አስተጋብተዋል። የስቴፈን ምጡቅ አእምሮን ዓለም የቻለውን ያህል እስትንፋሱ እስካለፈችበት ቅጽበት ተጠቅሞበታል። አሁን ግን ስቴፈን ሃውኪንግ አልፏል። ዘመን ተሻጋሪ ስራዎቹ ግን ሁሌም ይዘክሩታል። ዜናው አበቃ። ሰለሞን ኃይለ ኢየሱስ ነኝ። በያላችሁበት በሰላም ዋሉ።